ቅዱስ መጽሐፍ ላይ ከሚያሳዝኑኝ ሰዎች አንዱ ያቤጽ ነው። ለመሰለሽ ያቤጽ የሚያሳዝነኝ ችግሩ የሚጀምረው ከመወለዱ ነው። ሲወለድ ነው። ልጁ በህይወት ዘመኑ ሁሉ የማይሳካለት ልጅ ሆነ። ምንም አይሆንለትም። አቅዶ በፈጣሪ ፊት ቆመ፣ በእግዚአብሔር ፊት ቆመ እና ቆመና አቤቱ መባረክን ባርከኝ ይገኛለሁ። በረከት ወይም ብሌሲንግ ወይም ባራክ ነው የሚባለው፣ ወይም በረካ ደግሞ ለእስልምና ፈጣሪ ደስ ሲለው ሰውን መጎብኘት ሲፈልግ በሰው ላይ አምጥቶ የሚያስቀምጠው ሚስጥር ነው። ኢትስ ኤ ሚስትሪ። ለማስረዳት ሁሉ ያስቸግራል፣ ምክንያቱም ሚስጥር ነው። ስንገባ እናየዋለን እና ደስ ባለው ሰው ላይ ህይወቱን ሊለውጥለት በወደደው ሰው ላይ ያንን በረካ ወይም ባራክ ነው የሚባለው በሂብሩ ወደ ብሌሲንግ አምጥቶ በዛ ሰው ህይወት ላይ ያስቀምጠዋል። ከዛ የዛ ሰው ህይወት በኋላ እናያለን ህይወቱ ሙሉ በሙሉ ይለወጣል፣ ነገሩ ይለወጣል። በጣም አስደናቂ ነገር ነው እና ከአምላክ የሚሰጥ የሰውን ህይወት የሚለውጥ ሚስጥር የሆነ አስገራሚ ስጦታ ነው በረከት። አንድ ሰውን አነሳና በዛ ሰው ላይ እናያለን። የሚያሳዝነኝ ሰው አለ፣ በጣም የሚያሳዝነኝ፣ ታሪኩን ሳነብ ልቤን የሚነካው ሰው አለ። ያ መሰለሽ ያቤጽ የሚባለው ሰው ነው። አሁን እኔ እዛ ቅዱስ መጽሐፍ ላይ ከሚያሳዝኑኝ ሰዎች አንዱ ያቤጽ ነው። ለመሰለሽ ያቤጽ የሚያሳዝነኝ ችግሩ የሚጀምረው ከመወለዱ ነው። ሲወለድ ነው። አሁን ልጆች ሲወለዱ በረከት ይዘው ይመጣሉ። ታይ እንደሆነ ከዲት እኮ ስትወለድ ነው አባቷ የተሾመው፣ እሷ እግሯ እርጥብ ነው፣ ገደኛ ነች፣ ገድ አላት እሷ። ታምንበታለህ ዶክተር ይላሉ። ህዝቡ የሚለውን ነው የምልሽ፣ ህዝቡ የሚለውን ነው። እና ገደኛ ነች እሷ ስትወለድ ነው እኮ አባቷ የተሾመው ይባላል። እከሌ ገደኛ ነው እሱ ከተወለደ በኋላ ነው እኮ ሀብታም የሆኑት ይባላል። ገደኛ ይባላሉ ገና ከመወለዳቸው። ስለዚህ ስም ሁሉ ሲሰጣቸው በረከት፣ እድል ምናምን ይሰጣቸዋል። በቃ እንዲህ ያመጡትን ነገር ተከትሎ ነው የሚሰጣቸው ስም። ያቤጽ ሲወለድ የእናቱ ምጥ ከባድ ነበር። እናቱ በጣም ነው የተሰቃየችው፣ መከራዋን ነው ያየችው ያቤጽ ሲወለድ። እንደው በቃ ይሄ አለ አይደል አንድ ዲፊከልት ሌበር አለ አይደለም። አሁን በኦብስቴትሪክስ በፎርሴፕስ በቫኪዩም ያለበለዚያ በሲዜሪያን ሴክሽን ምናምን የሚደረገው አሁን ሞደርን። ያቤጽ ሊወለድ ሲል ሌበሩ ላይ ምጧ በጣም ከባድ ነበር። በጣም ተጨንቃለች። ከዛ እሷም አልሞተች፣ ልጁም ተወለደ። ልጁን ማን አለችው? ያቤጽ አለችው። ያቤጽ ማለት ነው ስቃይ ማለት ነው። ፔን ማለት ነው። ልክ ባለፈችበት ነገር ነው ስሙን ያወጣችለት። ፔን ማለት ነው፣ ስቃይ ማለት ነው ያቤጽ። ስለዚህ ልጅ ሆኖ አስቢው እንደ ብዙ ሊደፋት ነበር እኮ እሷ ነው የሚባለው። ሊደፈስ ይሄኛው ገደኛ ነው፣ እሷ ገደኛ ነች፣ ሀብት ይዛ ነው የመጣችው። እሱ ገደኛ ነው፣ ወንድሞች ደግሞ አሉት፣ ሹመት ይዞ ነው የመጣው። ያቤጽ ግን ሊደፋት ነበር እኮ ነው የሚለው ጎረቤት፣ ሊደፋት ነበር። ከዛ ሲጠራ ያቤጽ እንትኑን ገዝተና ሲባል ምንድን ነው ፔን፣ ህመም፣ ስቃይ እየተባለ ነው ያደገው። ልጁ በህይወት ዘመኑ ሁሉ የማይሳካለት ልጅ ሆነ። ምንም አይሆንለትም። አንዳንድ ሰዎች አሉ አይደለም እንደዚህ እኔ ድለቢስ ነኝ የሚሉ ከሚያዩን ሰዎች መካከል እኔ ድለቢስ ነኝ፣ እኔ አይሆንልኝም፣ እኔ አይሳካልኝ የሚሉ ሰዎች አሉ። ያቤጽ እንደዛ ነበር። ምንም የማይሳካለት ሰው፣ ምንም የማይሆንለት ሰው፣ የሚጀምረው የማያልቅለት ሰው፣ የሚገነባው የሚፈርስበት ሰው፣ አንድም ነገር የማይሳካለት ሰው ሆኖ ነው ያደገው። እንደ ስሙ ህይወቱ ስቃይ ነበር። እኔ አንድ ጊዜ አስታውሳለሁ አንድ ወዳጄ 36 ዓመቱ ነበር ተኝቶ ትንሽዬ ቤት ነው የቤተሰብ ቤት ውስጥ ነው የሚኖረውና ገርማህል 36 ዓመቴ ነው አለኝ። የዛ ጊዜ የኛ እድሜ ወደዛ ነበርና
በቃ ዘመኔ ሁሉ ስቃይ ሆናል። ከሁሉ እድሜ ልኬን ነው የተሰቃየሁት። ከወላጆቼ ጀምሮ ቤተሰቤ ሰው እንዴት እድሜ ልኩን ይሰቃያል? ያቤጽ እንደዛ ነበር። እድሜ ልኩን ነው የተሰቃየው። የማይሆንለት ሰው፣ የማይሳካለት ሰው። ልክ አንዳንዶቻችን ተመልካቾቻችን እንደሚሉት ራሳቸውን በቃ እኔ የማይሳካላት ሰው ነኝ፣ እኔ የማይሆንልኝ ሰው ነኝ እንደሚሉት ያቤጽ እንደዛ ነበር። አንድ ቀን በጣም ወስኖ ይመስለኛል፣ እኔ በጣም ወስኖ አስቦበት አቅዶ በፈጣሪ ፊት ቆመ፣ በእግዚአብሔር ፊት ቆመ፣ በአላህ ፊት ለሙስሊሞች እና ቆመና አቤቱ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህ በእኔ ላይ ትሁን፣ እንዳያሳዝነኝም ከክፉ ጠብቀኛል። the prayer of Jabez ይባላል፣ የያቤጽ ጸሎት ይባላል። በጣም ጠንካራ ጸሎት፣ ዙፋኑ ጋር የደረሰ ጸሎት፣ መልስ ያመጣ ጸሎት ነው። አቤቱ መባረክን ባርከኝ። oh that you should bless me indeed ነው የሚለው እንግሊዝኛ። oh that you would bless me indeed። አቤቱ መባረክን ባርከኝ፣ ሀገሬን አስፋው፣ እጅ በእኔ ላይ ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ ጸለየ ይላል። ከዛ ቀጥሎ ምን ይላል መሰለሽ? እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር የለመነውን ሰጠው። አንዳንድ ፎርማል ጸሎቶች አሉ የምንጸልያቸው፣ በስርዓት የምንጸልያቸው፣ በቃ በቃሉ በስነ ስርዓት የምንጸልያቸው አሉ። አንዳንድ ቀን ግን የምንጸልያቸው በጣም ጠንካራ የሆኑ ከልብ የወጡ ዙፋኑ ጋር የሚደርሱ ለውጥ የሚያመጡ ጸሎቶች አሉ። በቃ ዴስፕሬት ሆነሽ ወይ ተስፋ ቆርጠሽ ወይ ጭንቀት ውስጥ ሆነሽ ወይም ደግሞ በቃኝ ብለሽ የምትጸልያቸው ጸሎቶች አሉ። ጠንካራ ናቸው፣ ዙፋኑን የሚደርሱ ናቸው። ያቤጽ የጸለየው እንደዛ። ግን የጠየቀው ምንድን ነው? መባረክን ባርከኝ። oh that you would bless me indeed ነው ያለው። የጠየቀው በረከት ነው የጠየቀው። ፈረሶች ስጠኝ አይደለም፣ ቤቶች ስጠኝ አይደለም፣ ገንዘብ ስጠኝ አይደለም፣ እህል ስጠኝ አይደለም፣ ባርከኝ ነው ያለው። ለምንድን ነው ያለው? ገብቶታል ብዬ ነው የማምነው። ብሌሲንግ የሚለው ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ ከማለት ባርከኝ ማለት ለውጥ እንደሚያመጣ ገብቶታል። ያዕቆብም የአብርሃም ይስሐቅ ያዕቆብም አንድ ቀን ሲታገል ከመልአኩ ጋር ሲታገል ካልባረከኝ አልለቅህም ማለት። ይህም በጣም ወደዋለሁ። ካልባረከኝ አልለቅህም ማለት ሌላ ነገር ካላረክ አይደለም። ይሄኛውን ከብቶች ካልሰጠህ እንዲህ አይደለም። ብሌስ አድርገኝ ካልባረከኝ አልለቅህም ማለት። ብሌሲንግ ትርጉም አለው ማለት ነው። ኃይል አለው፣ ሚስጥር ነው። እኔ እናቶች ጋር የሆነ ነገር ትንሽ ነገር አድርገሽላቸው ከዛ ሲባርኩሽ ልጄ እግዚአብሔር ይባርክ፣ እድሜን ያርዝመው፣ ልጆቼን ይባርክልህ ምናምን ሲሉኝ እስኪ ጨርሱ ቆሜ ነው የምሰማው። አሜን እያልኩኝ እግዚአብሔር ይባርክ፣ አሜን፣ ልጆችን ይባርክልህ፣ አሜን የሚሏትን ነገር በሙሉ ከአንደበታቸው የምትወጣውን የበረከት ቃል እቀበላታለሁ።